አንተ በ1 ሚሊዮን ብር ንጉስንና ዘውድን ሸጥካቸው ማለት ነው። ባንክ ምን ልታደርጉ ነው ሶስታችሁ ተያይዛችሁ የገባችሁት? ለዛውም በሱ መኪና። ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው። እባካችሁ እንደዚህ አንጨረጨረሽ የሆነ ነገር ስላለ ምንም የለም እያልኩ ነው። ማንም የሚወጣም የሚገባም ሰው እንዴ እንዴት እንዲደረግ ሌባ ተረጋጋ። ይኸውልህ ሌላ ነገር ውስጥ እንዳትከተል። እንዴት እኔ ላይ ሰው መድባችሁ ጥንቃቄ አድርግ። ከፍስሐ ጋር ያለውን ነገር ጨርሰን ንጉስንና ዘውድን ያሉበትን ቦታ ወደ ሳይሆን በግድ ተመጣጣ። እንዴት ነው እንደዚህ ሆኜ ማዋራው? ምንድነው እያደረክ ያለኸው? ምን አገባኝ እኔ ስለናንተ አለቃ ምን አገባኝ? በደንብ ፈትሽልኝ ስልኩን። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? ያው እንግዲህ እንደምታውቁት ትናንትና በለቀቅነው ቪዲዮ መሰረት ያው ዘውድና ንጉስ እንደታገቱ ነግረናችሁ ነበረ። በዛሬው ዕለት ደግሞ ትንሽ ጥርጣሬ ያየንበት ግለሰብ አለ። ያም ሰው ደግሞ ከኛ አባል አንዱ የሆነው ሹፌራችን ጌዲዮን ሲሆን ጌዲዮን ላይ አንዳንድ የተመለከትናቸው ነገሮች አሉ። ያንንም ጥርጣሬ ስለተመለከተን ከንግግሩም ከተለያዩ ነገሮችም መመልከት ስለቻለ በሱ ላይ ክትትል አድርገንበት ነበረ። በክትትላችን ወቅት የሚያገኘናቸው የተለያዩ ነገሮች አሉ። እንግዲህ ምንድነው ያገኘነው ነገር የሚለውን ነገር ሙሉ ቪዲዮን ስትከታተሉ የምታገኙት ይሆናል። እንግዲህ በጸሎታችሁም አትለዩን እንላለን ከወዲሁ። የንጉስን ሰዓት አገኘውና ቁልፍ አገኘው። ከዛ ምንድነው የተፈጠረው ነገር? አንዳንዴ በጣም ግራ የሚያጋቡ ነገሮች አሉና ጩቤም አገኘው። ከዛ ንጉስና ዘውድ የገቡበት አልታወቀም። የእጅ ሰዓት ነው ንጉስ የሚጠቀምበት የእጅ ሰዓት ነው። አላውቅም። ይሄ እንግዲህ በፖሊስ ኤግዚቢትም ሊያስይዘን ይችላል። አላውቅም። አሻራም ሊኖረው ይችላል። ይሄን መንካቱ እዚህ ሰዓት የመጣብን ሰው ከባድ ሰው ነው። በተለይ ሳሚሻኛ የሚባለው አሁን የንጉስም ስልክ አይሰራም፣ እንዲሁም የዘውድም ስልክ አይሰራም። አላውቅም። ከ10 ሰው ስልክ የአንድ ሰው ስልክ እንኳን ሊሰራልን አልቻለም። እንግዲህ ውድ ተመልካቾቻችን ያው ፍለጋችን እንደቀጠልን ያለ ነው። አሁን ደግሞ እውነታውን ለማውጣት በጌዲዮን ላይ ያለንን ጥርጣሬ ለማጣራት በቤቱ ተገኝተናል። ጌዲዮን በቤቱ እንደሌለ አውቀናል። ማለትም የኛ ሰዎች ውጪ እየተከታተሉት ነው የሚገኘው ጌዲዮንን። አሁን ደግሞ ቤት ውስጥ ገብተን ሚስቱን ተከታትለን ወይም ደግሞ ሚስቱ ላይ አንዳንድ ጥርጣሬዎችን ስላየን በክትትላችን ወቅት እሷም ባንክ ቤት ገብታ ስትወጣ ስለተመለከትናት በዛም መሰረት እሷም ከሁኔታው አንድ ነገር እንዳለ ስለተረዳን እሷን ለማነጋገር ወደ ቤቷ ብቅ ብለናል። እንግዲህ እስኪ ወደ ውስጥ ገብተን ደግሞ እሷን የማወጣጣትና አንዳንድ ነገሮችም ካሉ በእርግጠኝነት የሆነ ነገር እንደሚኖርም ውስጤ ነግሮኛል። ይኖራል የሚል ሀሳብ አለኝ። እንግዲህ እስኪ ወደ ውስጥ ገብተን እንትን በል። ተከተለኝ እባክህ። ቤቶች ገባ ተመልክተናል። ሰላም እንዴት ነሽ? ሁሉ ሰላም? አላወቅሽኝም። አይ ቲንክ ማስክ ስላደረኩኝ ነው። የጌዲዮን ጓደኛ ነኝ። ጓደኛው ነው። ካሜራ አለ። ችግር የለውም እና ችግር የለውም። አስፈላጊ ነው። አይ ችግር የለውም። አንዳንድ ነገሮች ለመወያየት ነው። ይሄ ጌዲዮን የሚያውቀው ጉዳይ ስለሆነ አይ ችግር የለውም። ከጌዲዮን ጋር ያወራነው ጉዳይ ነው። ቀደም እያየኋችሁ ነበር አብራችሁ እንደነበራችሁ። እባክሽ ልግባ። እሺ እንግዲህ ውድ ተመልካቾቻችን በሰብለ ወንጌል ቤት ገብተናል። ከዚህ ቀደም እንደነገርኳችሁ የጌዲዮን ባለቤት ማለት ነች። ከሰብለ ጋር ደግሞ የተወሰኑ ቆይታዎች ይኖሩናል። እንግዲህ የተፈጠረውን ነገር የምታውቅ አይመስለኝም። አንዳንድ ነገሮችን የተመለከትናቸው ነገሮች አሉ። ያው መጀመሪያ ባየነው ነገር ወይም ደግሞ ዝም ብለን ስለመጣንባት የድንጋጤ ነገሮችን ተመልክተናል። ግን ምንም እንደሌለ አስረድተናት ለካሜራ ወይም ደግሞ ለቀረጻ ፈቃደኛ ሆናልናለች ማለት ነው። እንግዲህ ሰብለ እንዴት ነሽ? እስኪን ነገር እስኪ ለድምጽ ጥራት ሲባል አድርግልሽና ያው እንግዲህ ከኔ ጋር እንተዋወቃለን። ዛሬ ደግሞ ድንገት ነው በቤትሽ የመጣሁትና በቤትሽ የተገኘሁበት የራሴ እንትን አለኝ። ከዛ በፊት ግን እስኪ ለተመልካቾች ያለውን ነገር እስኪ አስተዋውቂልን ስለ ሚዲያችንና አንዳንድ ነገሮችንም ለመግለጽ ጭምር ነው ዛሬ ወደ እናንተ ብቅ ያልኩት ማለት ነው። እስኪ ራስሽን አስተዋውቂልን። እሺ ስሜ ሰብለ ወንጌል ይባላል። እሺ እና ስለመጣሽ ደስ ብሎኛል። መልካም። ትንሽ ድምጽሽን ከፍ አድርጊልኝ። ዛሬ የመጣሁበት አንድ ጉዳይ አለ። የመጣሁትም የምታውቂ ይመስለኛል። በጣም በሚያሳዝን ሁኔታ ወንድሞቻችን ታግተዋል።
እነዚህ ወንድሞቻችን ታግተዋልና የታገቱበት ጉዳይ ከኔ ጋር ምን ያገናኘዋል ትይንትሻለሽ? ነገር ግን አንዳንድ ነገሮችን ለመጠየቅና እንዲሁም ደግሞ ባለቤትሽ ደግሞ የሰጠን አንዳንድ ኢንተርቪዎች አሉ አይተሹ ተመልክተሹ ሊሆን ይችላል ብዬ አስባለሁ ጌዲዮንና ያው ምናልባት በቤታችሁ ውስጥ የመጣ ሰው ካለ አንዳንድ ጥቆማዎችንም ሰጪ ነገር ካለም ለመጠየቅ በሚል ነው የመጣ ነው። እንደታገቱ ምናምን አይቻለሁ እሱም ነግሮኛል ግን እኔ ምንም ያው ማቀው ነገር የለም እሱም ያለውን ነገር ነግሯቸዋል መሰለኝ አይደል አዎ አይ ቲንክ ያለውን ነገር ነግሮናል ምክንያቱም እሱም ድንጋጤ ውስጥ ስለሆነ ባለቤቱ ነሽና የተለያዩ ነገሮችን ነግሮናል በርግጥ የተለየ ነገር ኖሮ አይደለም ግን ቤት ውስጥ ሲመጣ መታያቸው ነገሮች ሊኖሩ ይችላሉ ሊያግዙ የሚችሉ ነገሮች ሊኖሩ ይችላሉና ከዛ አንፃር ነው አይ ምንም አዲስ ነገር የለም እንደሌላው ቀን ነው ህይወታችን እየመራን ያለነው ማለት ይሄ የተለየ ነገር የለውም አላሳየም ይሄ አንተ ከምትለው ነገር ጋር የሚያገናኘው አዲስ ወይ ምልክት ወይ ደግሞ አዲስ ነገር አለ ብዬ አላስብም ምንም ነገር የለም እንደሌላው ቀን ነው ህይወታችን እየመራን ያለነው ሲቀጥል የሱን ድንጋጤ በሌላ ነገር ባትወስደው ደስ ይለኛል ምክንያቱም እሱ በባህሪ በጣም ይሄ እንደዚህ አይነት ነገሮች ላይ ፈሪ ነው በጣም ፈሪ ነው ስልክ በሌላ አንገል ሳይሆን እነዚህ ነገሮች ምናምን ሲፈጠሩ የመደናገጥ ነገር ምናምን ስላለበት ነው እንጂ ይሄን ያህል ወደሱ አዲስ ምልክት ምናምን ነው ረብለ ፎከስ ባታረግ ደስ ይለኛል ምክንያቱም እሱ እንደዛ አይነት ባህሪ አለ ወደኛው ላይ በለኛል አይደለ ያው እንደዛ አይነት ባህሪ እንዳለው አታውቅም መሰለኝ አው አቃለው ያው እንግዲህ ለኔ ብቻ ሳይሆን አሁን የምትነግሪ ነገሮች በሙሉ ለኔ ግልጽ የምታደርጊው ነገር ለሚዲያም ግልጽ እያደረግነው ነውና ያው የሱን ቀናነት የጌዲዮንን ቀናነት የምናቀው ነው ጌዲዮንም ደግሞ አጭር ጊዜው አይደለም እውነት ለመናገር ከ4 ከ5 አመት በላይ በሹፍርና ከሚዲያው ጋር አብሮ የቀጠለ ሰው ነው ቀና ሰው ነው ፖዚቲቭ ሰው ነው አሁንም ኔጌቲቭ ነገር አለ ያልኩሽ ሳይሆን እንደው በድንጋጤ አንዳንድ ነገሮች አሁን ሲመጣ ተመልክተሹ ከሆነ በእጁ ላይ የተለያዩ ኤግዚቢት ነገሮችን ይዞልን የመጣው ማለትም ጩቤ ይዞል በአካባቢ ወድቆ ያገኘው ማለት ነው ቁልፍና መሰል ሰዓት ነገሮችን ይዞ ነው የመጣው እዚህ ደግሞ የቀሩ ነገሮች ካሉ ለማጣራትም ጭምር ነው ወዳንቺ ብቅ ያልኩት ማለት ነው ያ ገብቶኛል ያው እነሱም ነገር ይዞ ከቀጥታ ላይ ነበር እንደዛ የሆነ ጊዜ ይደወለልኝና እኔ ነኝ እንዲ ሊያረኩት ምክንያቱም ለእናንተ ተጠቅሟቸዋል ብለን ስላሰብን ነው ያንን ነገር ወደ እናንተ እንዲገባ ያረግ ነው እንጂ ሌላ አዲስ ነገር ኖሮ ምናምን አይደለም ኦኬ መልካም እንግዲህ አሁን የሰጠሽኝ የመጨረሻ ምላሽሽ ነው ምንም አዲስ ነገር የለም ማለት ይሄን ያህል እነዚህ አንተን ለመመርመር ካሜራ አስቀምጦ በርግጥ ትክክል ነህ የጠፋው ጓደኛህ ነው ጓደኛዬ ብቻ ሳይሆን አንድ ሰው አይደለም የጠፋብን ሁለት ሰዎች ናቸው እናታቸው በጣም ተጨንቃ ነው ያለችው እኛ ደግሞ የአንድ እናት ልጆች ብቻ መሆናቸው ሳይሆን የህዝብ ልጆች ናቸው እነዚህ ልጆች እኔም ኮንሰርንድ ሆኜ ይሄንን ሁላ ነገር ያደረኩ ያለሁት ለዛም ሲባል ነው እኔም አይቻለሁ ሁሉም ነገር ከተተላልፈው እንደጠፉ ምናምንና እኔ በጣም ተጨንቄያለሁ ማለት በዚህ መልኩ መሆኑ በጣም ያሳዝናል እሱም ደግሞ በቃ ለሌት ምንም እንቅልፍ የለውም ማለት እሱም ሹፌራችሁ እንደመሆኑ መጠን በቃ ከናንተ ሁሉ ያለው ነገር የናንተ ውስጥ እየገባ ብዙ ነገሮች ቼክ ያረጋል አዲስ ነገር ካለ ምናምን ይያለ ብቻ በጣም ብዙ ነገር ነው ራሱ እየተጨነቀ ያለው ማለት ይሄ ባህሪው ራሱ ምንድነው በጣም ጭንቀት ውስጥ ነው ራሱ እነሱ እስኪገኙ ድረስ ማለት ነው መልካም እንግዲህ እንኳን የሚዲያችን አንድ አባል ሆኖ ከዛም ውጪ የሆኑ ሰዎች የሚዲያችን ተከታታዮችም በጣም በድንጋጤና በጭንቀት ውስጥ እንዳሉ እየተስተዋለ ወይም ደግሞ ያስተዋልን እንገኛለን እንደው አንቺ ጋር መጥቼ ይሄን ሁላ ነገር ስጠይቅሽ ምንም ነገር ሳሊዝ አይደለም ከሰዓታት በፊት የት እንደነበርሽ ልትነግሪኝ ትችያለሽ ማለት ምን አገናኘው ከወሬያችን ጋር የኔ ሰዓታት መኖር ሲቀጥል ያኔ መስከረም ማለት አሁን ያልከኝ ጥያቄ ላይ ምን አገናኘው ከኔና ካንተ አሁን ከምን አንድ ነገር እኮ ዝም ብሎ አይነገርም ፖይንት የሚባል ነገር አለ ያ ነገር ላንተ ከተጠቀመ የተሶኬል ነገር ነው ለኛ ይጠቅመናል ምክንያቱም እንግዲህ በክትትላችን ወቅት ወይም ደግሞ ከሰዓታት በፊት አንቺን ጌዲዮንንና እንዲሁም አንድ ሰው ባንክ ቤት ውስጥ ተመልክተናችሁ ነበር ስንት ሰዓት ላይ ነው ሰብለ በጣም አቅሻለሁ በደንብ እንተዋወቃለን ሰብለ ወንጌል እየዋሸሽኝ እንደሆነ ይሰማኛል እንግዲህ ሰዓቱ ምናምን አስፈላጊ አይደለም ባንክ ነበርሽ አልነበርሽም ማለት ይሄ እንደዛ ጠይቀኝ ጠይቀኝ አይገባም እኔ ራሴ ሆነ የግል ነገር አለኝ ካንተ ጋር ምንም ማለት ይሄ መመለስም ግዴታ የለብኝም ምክንያቱም እኔ ፐርሰናሊ እዛ ባንክ ልሄድ እችላለሁ ካንተ ጋር የሚያገናኘው ነገር የለም አይደል ለማለት እኔ እንደዚህ ማስጨነቅም አያስፈልግም ላያስፈልግ ይችላል ሊያስፈልግም ይችላል ከወንድሞቻችን ጋር የሚገናኝ ነገር ካለ አይገናኝም እንዴት ነው የሚገናኘው እኔ የራሴ ፐርሰናል ላይፍ ነው እየኖርኩ ያለሁት ከእናንተ ወንድም ጋር ይኸውልህ አሁን መስመረን ትንሽ ያለፍክ ነው እኔ አክብሬህ ነው እዚህ ያስገባው አይደለ አንደኛ ቆይ ሳውራ አንዴ እንድትሰማኝ ይፈልጋል ነው ተማራ ሰው እንዴ ልናርክ
እኔ አክብሬ ነው እዚህ ያስገባው እስካስገባው ድረስ ደግሞ እኔን ዲስሪስፔክት ማድረግ የለብም የምፈልገውን ጥያቄ ትጠይቀኛለህ ካልፈለግኩ አልመለስም የመመለስ ግዴታ የለብኝም አንደኛ እኔ እናንተ ስለምንተዋወቅ ነው ያስገባው አይደለም ነው የመመለስ ግዴታውን እኛ መጠቀም ያለብን ነገሮች በሙሉ ተጠቅመን ነው በዛው እንዳታስብ ምንድነው አሁን ጥያቄ እኮ ትክክል ሊሆን ይችላል ምንድነው ያጠያየቅ ሜትድህን ነው አስተካክል ይያልኩ ያለሁት አሁንም ቢሆን ጥያቄ በምን አይነት መንገድ መጠየቅ እንዳለበት ማወቅ አለብክ አሁንም ቢሆን ለጥያቄውን በማድበስበስ በነገሮችን በማዟዟር ጥያቄን የምተወው ሰው አይደለም እኔ እንደሱ አላልኩም ማለት አሁን አንተ ምንድነው ነገሮችን ለማዞር እየሞከርከ ነው እኔ አጠያየቅን አስተካክልና እመልሳለሁ ነው ይያልኩ ያለው አንተ ምንድነው እዚህ ጋር እኔን እንደወንጀለኛ አድርገህ በዚህ ሰዓት የነበርሽ ማለት አትችልም ምክንያቱም ሁሉም ሰው የራሱ የሆነ ፐርሰናል ነገር አለው ፐርሰናል ነገር የለሽም አላልነው ነገር ግን ባንክ ነበርሽ አልነበርሽም ጥያቄው መልሱ ነበርኩ ልኖርም ላልኖርም እችላለሁ ይሄ የኔ ነገር ነው ተረዳኸኝ ካንተ አለቃ መጥፋት ጋር የሚያገናኘኝ ጉዳይ ሊኖር አይችልም ማለት እኔ መተስ ከመጠየቅ ድረስ ማለት ቅድምም የጓደኛው ስለሆንክ ስለምንታወቅ እናንተ ብዙ ነገር አሳልፈናል ብዬ ስለማስብ ነው ሳትጠየቂ አለቃው ምናምን እንደዚህ የሚል ነገር አስፈላጊ አይደለም ስለመጥፋቱ ስላለመጥፋቱ የጠየቁሽ ነገር የለም ባንክ ነበርሽ አልነበርሽም ጥያቄው እሱ ነው ይኸውልህ ባንክ እኮ ልሄድ እችላለሁ ምክንያቱም እኔ ስራ አለኝ ብዙ ነገር አለኝ ማስተካከላቸው ነገሮች አሉ ሞባይል ባንኪንግ ሊበላሽ ይችላል በኤኒ ታይም ባንክ ልሄድ እችላለሁ ነበርሽ አልነበርሽም ቀጥታ ጥያቄ ነበርኩኝ ካንቺ ጋር ማን ነበር ባለቤቴ ነው ሊኖር ይችላል ሌላ ማን ሊኖር ይችላል እሺ አንቺና ባለቤትሽ ብቻ ነበራችሁ አዎ እና ባለቤቴ ብቻ ነበር ሶስተኛ ሰው አልነበረም ማንንም ሊኖር አይችልም እባክህ ስልክ ታመጣልኝ ምን ለማድረግ እየሞከርክ እንደሆነ አልገባኝም እባካችሁ አይደለም ማሳየሽ ነገር ስላለ ምንድነው ተሳየኝ እንዴ ባንክ ነበር ሻልከኝ አዎ ባንክ ነበር ለራሴ ነገር ባንክ ሄጄ ነበር ተመልካች አንቺ ነሽ አይደል ማለት እንዴ ይሄ ሶስት አልገባኝም ምን ለማድረግ እየሞከርክ ነው እኛን ተከታትለስ ከመቅረጽ ድረስ ለዛው ደግሞ የገዛ ሹፌራችሁን እየቀረስከው ነው ይፈለገ ነገር ሊሆን ይችላል ዛሬ አንላቀቀው ወንድሞቻችን ካልተገኙ እኔ ስለሱ አላወራውም ሰብለ ወንጌል እጅሽ ካለበት እዚህ ጉዳይ ላይ አንቺንም ባለቤትሽንም መቀመቅ አወርዳችኋለሁ ምንድነው ማለት ምንድነው እያረክ ያለው እኔ በኤንኤምኤስ ልሄድ እችላለሁ ባንክ ከባለቤቴ ጋር ልሄድ እችላለሁ ይሄ ሶስተኛ ሰው ማን ነው ምንድነው የምታወራው ስለምን ሶስተኛ ሰው ነው የምታወራው ለይሳ ከጎኔ መቆም ወይ ደግሞ ሌላ ነገር ማድረግ አይችልም ይሄ ሶስተኛ ሰው ማን ነው ማውራት አንችልም ከሰው ጋር ይኸውልሽ ሰብለ ወንጌል ለሁለተኛ ጊዜ እየነገርኩሽ ነው እነሱም ኃይል እንዲጠቀሙ አታስገድጃቸው ጭራሽ በገዛ ቤት ይውጣ እንደው ተነስ እናውጣ ማን እንደሚወጣ ነው ያለን እሱ ችግር የለውም በገዛ ቤት ጭራሽ መጣ ማን እንደሚወጣ ነው ያለን ያልከኝ ነው ኤኒዌይ አሁን ይሄንን ሰውዬ ማን እንደሆነ ከየትም ቀራቅንቦ ሰብስበህ የቀረስከውን ነገር ከየትም እያመጣ እንዴት ነው ስራ ፈት የሆንከው ስንት ስራ ያለኝ ሰው እኮ ነኝ ካንተ ቁጭ ብዬ ማውራት ልታመሰግነኝ ነው ሲገባል ከየትም እየቀረስክ እያመጣ ይሄ ማን ነው ስለኛ ቅርበታችንና ሶስት ይኸውልሽ ቅርበታችንና ጓደኝነታችንን አስቤ ነው አክብሬ እየጠየኩሽ ያለሁት አይ በዚህ መንገድ ለወንድሞቼ ስል እማልከፍለው መስዋዕትነት የለም ስነ ስርዓትሽን ይዘሽ ምላሽሽን ብትሰጪኝ የተሻለ ነው ካልሆነ የባንክ አካውንትሽን ዲቴልሽን አውጥተን ባንክ ምን ልትሰሪ እንደገባሽ ምን እናጣራ ይሆናል አንደገ ልንገርህ እኔ አይመለከተኝም ስለናንተ አለቃ ስለጠፋ አይማያገባኝም እኮ ነው አሁንም ስለነሱ ተጣፋም ከፈለክ ስለነሱ አይደለም እየጠየኩሽ ያለሁት እኮ ያጠየቅን ጥያቄ እየመለስኩልህ ነው በየትኛውም ነገር እኮ ሰው ካጠገቤ መጥቶ ልናወራ እንችላለን ምን እዛ ጋር ምን አወራችሁ አዎ ከዛ ሰውዬ ጋር የሆነ ነገር ቢኖር ኖ ምን አወራሽ አላልኩም ይሄ ሰውዬ ማን ነው ከናንተ ጋር ያለው ግንኙነት ምንድነው ሌላም ሰው ካጠገቤ መጥቶ ቢቆም ልጠረጥር ነው ማለት ነው ይሄ ትክክለኛ አይ ሲሆን አመጣጣህም ልክ አይደለም አሳይቼሻለሁ እንዴት ተጨባብጣችሁ እንዴት ተቃቅፋችሁ ተሳስቃችሁ እንደተለያያችሁ ምናቀው ነው ከጀርባችሁ የሆነ ሴራ ስላለ ነው ይሄን ነገር እያደረጋችሁ ያላችሁት ወይኔ ስለምንድነው ቆይ አንተ የምትቀባጥረው ይሄ ሰውዬ የነገርኩ ነው በቃ ሰላም ተባብለናል አዎ ሰላም የተባባለው የድሮ ሰፈራችን ስለምናቀው ነው በቃ የድሮ ሰፈር የፈረሰ ሰፈራችን እናቀዋለን ሰላም አለ ምንድነው ግን ግንኙነታችሁ ከዚህ ሰውዬ ጋር ጉርብትና ነው ሌላ ምን ይችላል ፍስሐ ይባላል ፍስሐ ስለዚህ ፍስሐን የት ነው የምታውቂው ጎረቤታችን ነው እያልኩ ነው ከዚህ በፊት የነበርንበት እኔና እሱ ተከራይተንበት የነበረው ቤት ላይ እኔና እሱ እኛ ከኛ ጋር ምንድነው ጎረቤት ነበርን ጥሩ ሰው ነው በቃ ይሄ ነው ያለው ነገር ምንም ይሄ ባንክ ምን ልታደርጉ ነው ሶስታችሁ ተያይዛችሁ የገባችሁት ለዛውም በሱ መኪና በቃ በጣም አበዛው አይመስልህም ጥያቄን አልመለስልኝም ምንድነው የምታወራው ሁሉንም ነገር እንትን ለማድረግ እየሞከርክ እኮ ነው እንዴት ነው ሁሉንም ነገር እኮ መጠርጠር አትችልም ያው ይሄ ያልኩን ሰውዬ ደግሞ ማቆጣጣስ ገብተ ሌላ ነገሮች ልከተለው ይሄ ሰውዬ እኛ በማውቁ ብቻ ሰውኛ በማውቁ መጠርጠር አለበት ይሄ ሶስተኛ ሰው
የሳሚሻኛ ተላላኪ ነው ልንል እንችላለን? አላቅም፣ ምንም ማውቀው ነገር የለም። የሰውዬ ጎረቤት እንደሆነ ብቻ ነው የነገርኩህ። እኔ ስለምንሻኛ ስለምንሳቅ አላቅም። ከጌዲዮን ጋር ያላቸው ግንኙነት ምንድነው ታዲያ? ነገርኩህ፣ ጎረቤታችን ነው፣ ሌላ ምንም ነገር የለም። ከኛ ጋር ሰላም የተባባለው ሰው ሁሉ መጠርጠር አለበት ነው የምትለው? በዚህ ነገር ላይ ሁለታችሁም እጃችሁ ካለበት ዋጋችሁን የምታገኙ ይሆናል። ምንም እጃችን እነዚህ ልጆች የህዝብ ሰዎች ናቸው፣ የህዝብ ልጆች ናቸው። ይኸውልህ ካንተ በላይ አሁን ቁጭ ብለህ እንደዚህ ከኔ ጋር ማውራት አይጠበቅብህም። ለምንድን ነው በቃ ስላለው ነገር እነዚህ ልጆች የህዝብ ልጅ ናቸው። በጣም የሚሰሩት ስራ እኔም አከብራለሁ። በጣም የምወዳቸው ልጆች ናቸው። የተመለከትነው ነገር አጠራጣሪ ነገር ነው። ምንድነው አጠራጣሪ ነገር ስለተመለከትን በዚህ አጠራጣሪ ነገር እነሱን እስካልያዝናቸው ድረስ እጃችሁ ንጹህ እስካልሆነ ድረስ ዋጋችሁን ታገኛላችሁ። ስለምን ከማን ጋር እያወራን ነው ገብቶሃል? እኔን የምጠረጠርበት ነገር ምንም እኮ አላደረኩም። ምንም እኔን እንድጠረጥር የሚያደርግ ነገር አለ? ስለዚህ እባካችሁ ግቡና ወደ ጣቢያ ተያይዘን መሄድ እንችላለን። ያ ስለምን ጣቢያ ነው የምታወራው? እሺ ቆይ ይኸውልህ እሺ ቆይ ይሄ ሁሉ ነገር አስፈላጊ አይደለም። እኔና እሱ እናወራለን። በቃ እባክህ ተመለሱ። እባክህ እንድትተባበሪን እየጠየኩሽ እየለመንኩሽም ጭምር እኮ እኔም እኮ ልተባበራችሁ ፈቃደኛ እንደሆንኩ እኮ ነግሬሃለሁ። በአይኔ ምን ስለተባበራችሁ እችላለሁ፣ ግን በዚህ መንገድ አይደለም ነው እያልኩ ያለሁት። በቃ ምን ልታደርጊ? ምን ለማድረግ ይብልክ ነው? ስልኬ ስጠኝ እያልኩ ነው። ምንድነው ከኔ ጋር ምንም እኮ አይገናኘውም። ጭራሽ ስልኬ ስጠኝ እያልኩ ነው። በደንብ ፈትሽልኝ። አልቀመጥም። ተቀመጪ። ምንድነው እያደረክ ያለኸው? ምን አገባኝ እኔ ስለናንተ አለቃ ምን አገባኝ? በደንብ ፈትሽልኝ ስልኩን። እንደዚህ አንጨረጨረሽ የሆነ ነገር ስላለ ምንም የለም እያልኩ ነው። ማንም የሚወጣም የሚገባም ሰው የለም። እሱን አሳይሃለሁ። እዚህ ዘርስ የማንንም ወጣጣ ሰብስበው ስለመጣ መፋራ ይመስልሃል? እሱ ነገር ችግር የለውም። እባካችሁ አገኛችሁ ነገር ስልኬ ስጠኝ እያልኩ ነው። እኔ ለባለቤቴ መደወል እፈልጋለሁ። ስልኬ ስጠኝ እባክህ። እስቲ ቆይ ጤነኛ አይደለህ? ምን ለማድረግ እየሞከርክ ነው? አሃ 500 ሺህ ብር ይሄ የተቀበላችሁት ጉቦ ነው። ሰዓቱም ልክ ነው። ያገኘው ወይ ስልኬ ስጠኝ እያልኩ ነው። ይሄ ገንዘብ ጉቦ ነው። ይኸውልህ ስልኬ ስጠኝ እያልኩ ነው። ይኸውልህ ስልኬ ስጠኝ። ስለምን 500 ሺህ ብር ነው የምታወራው? እንዳይጠረጠር ባንቺ አካውንት የገባ ነው። እንኳን ይችን ስንት ነገር የምናውቅ ሰዎች ነን። ቀላል ኢንቨስቲጌሽን አይደለም። ይኸውልህ ምንድነው የምታወራው? እኔ ሲጀምር ይሄ የራሴ ነገር ነው። አትርበትበች። የራሴ ነገር እኮ ነው ይሄ። እባክህ ተቀበለኝ። ስልኬ ስጠኝ እፈልገዋለሁ እያልኩ ነው። ስልኬ ስጠኝ። አሁን ምንድን ነው ያላችሁ ግንኙነት? ምንም ግንኙነት የለንም። ይኸውልሽ አንድ ነገር ቃል ልገባልሽ እፈልጋለሁ። አንቺም ባለቤትሽም እስር ቤት ገብታችሁ መበስበስ የማትፈልጉ ከሆነ አዳምጪኝ። እስር ቤት ገብተሽ መበስበስ ካልፈለግሽ እውነቱን ተናገሪ። ላንቺም ለባለቤትሽም ጋራንቲ እንሰጣችኋለን። ገንዘብ ሊያታልለው ይችላል የሰው ልጅ፣ እሱን እንረዳለን። እኛ የምንፈልገው ወንድሞቻችን ነው። የወንድሞቻችን ነፍስ በእናንተ እጅ ነው ያለው። ያሉበትን ቦታ ብቻ እንወቅ። ከዛ በኋላ ጌዲዮንንም አንቺንም በነፃ እንለቃችኋለን። ይኸውልህ እኔ ምንም የማውቀው ስለምን እንደምታወራው ምንም የማውቀው ነገር የለም። ሁሉም ከፈለግ እሱን ጠይቀው። እሺ ገንዘቡ በእኔ እኮ ገብቷል። የምትፈልጊ ከሆነ ማለት ነው ይሄ ካሜራ ይጥፋልሽ፣ ጋርዶቹን ላስወጣ፣ ለእኔ ንገሪኝ ያለውን ነገር። ከዛ ውጭ ግን ሌላ ነገር አደርጋለሁ፣ እዋሻለሁ፣ ፍንጭ እሰጣለሁ ብለሽ የምታስቢ ከሆነ ጌዲዮንም በእኛ ቁጥጥር ስር ነው ያለው ማለት። የእኛ ሌሎች አባላቶች ተሰብስበው እሱን ይዘውታል። ለምን? እሺ ምንድነው ምክንያታችሁ እንደዚህ ለማድረግ? ቆይ ስለዚህ አሁን ማለት ነው አሁን ወደ እኔ መስመር እየመጣሽ ይኸውልህ አሁን ያልከው ነገር ያልከኝ ያለው ነገር ምንም እየገባኝ አይደለም። እንዴት ነው ባለቤቴ ሊያሰራችሁት? እንዴት ነው በእናንተ ቁጥጥር ስር ያደረጋችሁት? ንገረኝ። አንቺ ሴት ነሽ፣ አሁን ባለቤትሽ ነው የሚያስተዳድርሽ። ነገ እነዚህ ትንንሽ ልጆች ተመልክቻለሁ ስገባ፣ ልጆችሽን ብታሳድጊ አይሻልሽም? እሺ በቃ ሁሉም እንዳልከው ማድረግ እንችላለን፣ ግን ሁሉም ነገር ካሜራ አስጠፍተህ ነው መናገር የምፈልገው። ምንም ችግር የለውም። ይኸውልሽ ካሜራው አለኝ እፈልጋለሁ። እነሱ ይወጣሉ፣ መስማት ከሌለባቸው ይወጣሉ። ሁሉ ነገር ለኔ ትነግሪኝ ትችያለሽ። እኛ የምንፈልገው ንጉስና ዘውድ የት እንዳሉ ማወቅ። ገብቶሻል አይደለ? እንደ ሚዲያ እንደ ክሩ ተጨንቀናል። ገብቶሻል አይደለ? ስለዚህ አንድም ነገር ሳትደብቂ ምንድነው የተፈጠረው? ይሄን 500 ሺህ ብር ስለምንድን ነው የተቀበላችሁት? ያ 500 ሺህ ብር ዝም ብሎ የገባ አይመስለኝም። አካውንትሽን ሳይው የነበረው 16 ሺህ ብር ነው። 516 ሺህ ብር ነው ያለው አካውንትሽ ውስጥ አይደለ? ስለዚህ 16 ሺህ ብር የነበረች ሴትዮ 500 ሺህ ብር ባንዴ ገብቶ መጠርጠር እንችላለን። ስለዚህ እንዳልኩሽ ማድረግ እንችላለን። ገንዘብ ሊያሳስተው ይችላል። ጌዲዮንንም ህይወታችሁን መለወጥ ልትፈልጉ ትችላላችሁ፣ እረዳለሁ። ግን በዚህ መልኩ መሆን የለበትም። አውቃለሁ ሁሉንም ነገር፣ ግን በቃ ባለቤቴ መጀመሪያ ማግኘት ፈልጋለሁ። ባለቤቴ ማግኘት ፈልጋለሁ እኔ
እዚህ እንዲመጣ እናደርጋለን ችግር የለውም እነዚህ ልጆች አሉ ትንንሽ ልጆች አሉ ስለዚህ መጎዳት የለባችሁ እኔ ምንም የማውቀው ነገር የለም በቃ ጌዲዮን ነው አብረን ባንክ ሄደን ገንዘቡን እንዲያስገባ አደረገ እኔ ስለምንም የማውቀው ጉዳይ የለም ያ ሶስተኛው ሰው ማን ነበረ ከሱ ጋር አብሮት ነበር እኔ ምንም የማውቀው ነገር የለም ለመጀመሪያ ቀን ነው እኔ እዛ ያየሁት ባንክ አካውንት ለምን ሊገባ ተፈለገ እሱ አካውንት አለው አይደለ አላውቅም ለምን እንደፈለገ ግን ደውሎ በቃ እኔ ባንክ አካውንት የሚገባ ብር አለ ምናምን ሲለኝ እኔ ምንም የማውቀው ነገር የለም ሄድኩኝ ከዛ ቀጥታ ብሩን ሰውዬው ትራንስፈር አደረገልን ከዛ እኔ ሄድኩኝ በቃ ሌላ ይሄ ነገር ከሳሚሻኛ ጋር የተገናኘ ነገር ነው እኔ እንጃ እኔ አላውቅም ይሄን ነገር ሁሉ ስታደርጉ በእርግጠኝነት ባል ከሚስቱ ጋር ተኝቶ ሲያድር እየተመካከረ ነው አይደለም ስለዚህ አንቺ ማታቂው ምንም አይነት ነገር በልጆቼ ልምልል እችላለሁ እኔ ምንም የማውቀው ነገር ከፈለክ ራሱን ጥራውና ሁሉንም ነገር ራሱ ይንገር ምንም የማውቀው ነገር የለም እኔ የዛን ቀን ደወለልኝ እንደዚህ አለኝ ሄድኩኝ ባንክ በቃ ብሩን አስገባልኝ መጣ ምንም የማውቀው ነገር የለም እና ጧት እኮ ነው አሁን የዛ ቀናት በይ እኮ ጧት ነው አውቃለሁ ከዛ በቃ ብሩን አስገባልኝ መጣው እንደዛ ተጨባብጣችሁ ስጋ ቤት ገብታችሁ ቁርጥ በልታችሁ ጓደኛዬ ነው ያለኝ የኛ ጓደኞች የኛ ወንድሞች ስጋቸው እየተደበደበ እየተቆረጠ ለምንድን ነው ጥፋተኛ የምታረገኝ እኔ ምንም የማውቀው ነገር የለም ከፈለክ ሁሉንም ነገር እሱን ጠይቀው በቃ እኔ እዛን ቀን ብሩ እንዳያስገባልኝ ሄድንና ጓደኛዬ ነው ብቻ ነው ያለኝ በቃ ጓደኛው እንደሆነ ነው ነገረኝ ስለዚህ ጌዲዮንን እናምጣው አሁን ለኔ ነገርሽኝ በሙሉ እነሱም ሰምተዋል እኛም ሰምተናል በካሜራም ተይዟል አንድ ነገር ሳታስቀሪ ለጌዲዮንም ተነግረዋለሽ እዚህ ነገር ላይ እንዳልኩሽ የጌዲዮን እጅ እንዳለበት እርግጠኛ ነኝ እኔ ግን አይመስለኝም ጌዲዮን እንደዚህ መጥፎ ነገር የሚያደርግ ሰው አይደለም አሁን እያስመሰልሽ እንደሆነ ይገባኛል እያስመሰልኩ አይደለም ባለቤቴ እንደዚህ አይነት ሰው አይደለም እንግዲህ እስካሁን የነገርኩሽ ነገር በሙሉ አለ ጌዲዮንን የኛ ሌሎች አባላቶች በሌላ በኩል ወይም በሌላ መስመር የሄደበትን እየተከታተሉ ነው አንተ ጌዲዮንን አታውቀው ጌዲዮን እንደዚህ አይነት ማንነት እንደሌለው እኮ ታውቃለህ አይደለ ንገረኝ ጌዲዮን እንደዚህ አይነት ወንጀል እንደማይሰራ እኮ ታውቃለህ ለምንድን ነው ባለቤቴ እንደዚህ የምታሰቃየው እዩል ደርሷል መሰለኝ ሄሎ ኦኬ እሺ ደረሳችሁ ቤት ውስጥ ነው ኦኬ እሺ እንኳን ደስ አለሽ ባለቤትሽም ተይዟል እባካችሁ እንኳን ደስ አለሽ ተቀበሉት በቃ እኔ ምንም አንተ ሲጀምር እኔ እሺ ምንም ማለት አልፈልግም እሺ ይምጣና ሁሉም ነገር ይንገር አስገቡልኝ ባለቤቴ ለምንድን ነው እንደዚህ የሚያደርጉት አንተ ቆይ ጤነኛ አይደለህ እንዴ ምን አድርገህ አንተ ነው ሰበብ ወድና ተመስሎ ነው የምታሳየው ባለቤቴን ተጠቂ ነገር የለም ከዚህ አንተ ጅማም ተከባለቤቴ ነው እሺ እንዴ ምንም የምታውቀው ነገር የለም አንተ ቆይ ወድና ተመስሎ ነው የምታሳየው ዞር ለዛ አበዛው ነው እሺ ይኸውልህ ነው ተጣው ሌላ ነገር አያስፈልግም ይኸውልህ ዱላ ነው እንደፈለከው እሷ የምታውቀው ነገር የለም ዱላ ነው ፈለከው ወይ ስነ ስርዓትህን ያዝ ቁጭ ብለህ ከኔ ጋር መነጋገር ይችላል አንተ ምንም የምታውቀው ነገር የለም በስነ ስርዓት የምታወራ ከሆነ በስነ ስርዓት እናወራለን እባካችሁ ቁጭ በሉ ምንድናችሁ እነሱ ራሱ ተረጋጉ ቁጭ በሉ አንተ ንጹህ ሲጀምር እነዚህ ያው ሰው ስነ ስርዓት ያዥ ካንቺ ጋር ናቸው እነዚህ አሁን ያመጣቸው ምንድናቸው ባለቤትሽ ስለመጣ እምትዋሽው ባለቤትሽ ስለመጣ ባለቤት ከነዚህ 10 እጥፍ የሚሻለው እንት ነው እሺ ባለቤትሽ ኮታታ እንዲሰመተራ ማን ኮታት እንደሆነ ውስጥ አስወጣት ምንም እሷ የምትወጣበት ነገር ጌዲዮን ማማትና እንት ማለት ያለብን ጉዳይ እሷን ከዚህ ውስጥ አስወጣት በቃ ትወጣለች እሷ መውጣት ያለባት ብቻህን መተህ እንደዚህ ማድረግ አይጠበቅ እኔ ሳላውቅ ያለኔ ፍቃድ ሲቀጥል ደግሞ አውርቻለሁ ብሎኛል በቃ ችግር የለውም ማውራታችን አለማውራታችን እኔ አስረዳሃለሁ ከዛ በኋላ ግን ምንም አይነት ውሸት አልፈልግም ጌዲዮን አንዴ ባለቤት ስነ ስርዓት ያዥ ሰብለ ወንጌል ቀደም ገና ሲገባ አውርተናል ከሱ ጋር ስላወራ ምናምን ብሎኝ ነው የመጣው ለኔ መደወል ነበረብሽ አንቺ ምንም ኖ ካልሆነ ሌላ ነገር ውስጥ እንገባለን አልደወልክልኝም ይኸውልህ መደወል አያስፈልገኝም ትናንትና ተገናኝተን ነበር ለምን ቤቱ እኮ የኔ ቤት ነው ትናንትና ኢንተርቪው ፈቃድ እዚህ ድረስ ሲቀጥል በሰብረ መግባት ትናንትና ኢንተርቪው ስትሰጠኝ ዋሽተኛል ምንም የዋሸው ነገር የለም ትናንትና ኢንተርቪው ስትሰጠኝ ዋሽተኛል ምንም የዋሸኝ ነገር የለም ምንም አልዋሸኝም እውነታውን እንደ አካባቢው ላይ ቦታው ላይ የነበረውን ነገር ምንም ሳላስቀር ካገኘኋቸው እቃዎች ጋር እንዳለ አድርጌ ላንተም ለሁሉም ሰው ያሳያል እውነት እነዛ መሳሪያዎች ጩቤዎች ሰዓትና የተለያዩ ነገሮችን እዛ ቦታ ላይ ነው ያገኛቸው እሱን ትላንትና ስላብራራው አሁን ድጋሚ መግለጽና ማብራራት ያለብኝ አይመስለኝም ምክንያቱም ከተናገርኩት ነገር ውስጥ ምንም አይነት
ውሸት ስለሌለው አይደለም አሁን እንድትርበተበት አልፈልግም ለኔ ደውለህ ነው አይደል ይኸውልህ ለኔ ደውለህልኝ ነው አይደል በቃ ምንም ባለቤቴ ወንጀለኛ አርጋት እንደዚህ ከነ ኮታተክ እነሱ እሱን እንደዚህ ማድረግ አያስፈልግም ከኔ ጋር ነው ካንቺ ጋር ያለው ነገር ጨርሰናል ስለዚህ ባለቤትሽን ላናግረው ይኸውልህ እንግዲህ ወንድሞቻችን እንደጠፉ የምታውቀው ነገር ነው ምንም አይሆንም ምንም አታስቢ የበላሹ ገንዘብ እስከሚያገሳሽ ድረስ ምንም አይነት ገንዘብ አልበላንም አሁን ይሄንንም ነገር ባልተረጋገጠበት ሁኔታ አሁን ዝም ብለህ ስለስራት እባካችሁ ካልሆነ እኔ እነሱን አስገባና የኃይል እርምጃ እንወስዳለን አላበዛኸው እንደዚህ አትንጣጭ እባክህ አስወጣልኝ አልበዛ አይ እነዚህን መፈራ ይመስላል ተከራቦስ ለመጡ አስወጣ ባለቤት ትችል ማህ ፈልግም እናንተ ለጋበስ ከሚበርድ መንገድ ሁሉ ነገሮችን መነጋገር አለብን ጋበስ እስከሚበርድልህ ድረስ አባል አይደለሁ እንዴ አባል ነህ ከከዳህን ግን ለኛ ጣላታችን ነህ ማልፎ ባለቤቴ እንደዚህ እንግልት ውስጥ መክተትና እንደዚህ አይነት ነገር ውስጥ መግባት አለብን አንተም ሆንክ ባለቤትህ ያደረጋችሁት መጥፎ ነገር አለ ይሄንን ነገር ተረጋግተህ ልታናገረኝ ይገባል ትናንትና አክብሬ ስቱዲዮ ድረስ ጠርቼ ሳነጋግር የሰጠኸኝ ምላሽ ትክክለኛ ምላሽ አይደለም እኔ ዛሬ እንድትዋሸኝ አልፈልግም ትክክለኛውን ነገር እንድትነግረኝ ነው የምፈልገው ገንዘብ ሊያታልልህ ይችላል ገብቷል አይደል ያየሁት ነገር ስላለም ጭምር ነው አሁን ይሄንን ነገርም እኮ ለማወቅም ይሁን ለማውጣጣት እዚህ ድረስ መታችሁ ያለኔ ፍቃድ መታችሁ ቤት ድረስ ገብታችሁ እሷን አስጨንቃችሁ እንደዚህ ማድረግ አይጠበቅባችሁ እንደዚህ እንድናደርግ እየጋበዝከን ያለው አንተ ነህ አብሮ እንደሚሰራ ሰው ነገሮችን አብሮ እንደሚል ሰው እንደቆየንበት ጊዜ አይደለም ነገሮችን እያደረጋችሁ ያላችሁት እኮ አብረን የቆየንበት ጊዜ ጥሩ ጊዜ ነው ንጉስ በጣም ያምናል በጣም የሚወድህ ልጅ ነህ ሶ ከከዳው ግን እንደነገርኩህ ነው እዚህ ጋር ምንም ክህደት ምናምን የለው የሰጠውት ኢንተርቪው ትክክለኛና እውነተኛ ነገር ነው በቃ ቀጥተኛ ያየሁትንና በቦታ የነበረውን ነገር አንድ በአንድ አስረድቻለሁ ያገኘዋቸውንም ነገሮች እንደ ማስረጃ አድርጌ አቅርቤያለሁ ከዛ ውጪ ግን ምንም አይነት ነገር የምጨምረው ነገር የለኝም እንደው ከሳሚሻን ጋር ግንኙነት አለ ማለት ነው እኔ የሚባለውን ሰው ራሱ እዚህ ታሪኩ ላይ ነው እንጂ መጀመሪያ ሰውየው መጥቶ ጠቁመው ከዛ በኋላ ምን ያህል አስቸጋሪ ሰውና ለሰዎች ርህራሄ የሌለው ሰው እንደሆነና ነገሮችን ጥግ ድረስ እንደሚሄድ እሱን ለማጋለጥና ለመያዝ እንትን የሚሉ ሰዎችን ወደ ኋላ እንደማይል ነው እንጂ ማቀው ከዛ ውጪ ምንም አይነት ኮኔክሽን የለኝም ከሱ ጋር ምንም አይነት ግንኙነት የለም ይኸውልህ ጌዲዮን እየዋሸኸኝ እንደሆነ ከፊትህ ላይ ማንበብ ይችላል አይ ምንም ለምን መሰለህ አሁን ልታዳምጥ የሚገባው ምናልባት እኔ ወርጄ ነገሮችን እንደዛ ገፍቼ ማየቴ እኮ ራሴንም እኮ አደጋ ላይ ጥዬ ነው ያንን ነገር ያደረኩት እኮ ለስራዬ ለንጀራዬ ቢያንስ አሁን እንደዚህ እንዳሰባችሁት ማሰብ የነበረባችሁ ራሴን አደጋ ላይ ጥዬ ነው ተረድተኛ እንዴት ነው አደጋ ላይ የምትለው ወርጄ በዛ ሰዓት የሆነ ነገር ቢገጥመኝስ እኔ መጀመሪያም እዚህ መስሪያ ቤት ውስጥ እዚህ ድርጅት ውስጥ ስትገባ ስትቀጠር አንብበህ ውል ፈርመህ ነው የገባኸው ሁላችንም ለዚህ ሚዲያ ስንገባ ማለት ነው ሶ ምንም አይነት ነገር ውስጥ ብትገባ ምንም አይነት ችግር ውስጥ ብትገባ ያን ኃላፊነት ወስዳለህ ራስህ ኤኒዌይ አሁን ላይ ምንም አይነት ነገር አልፈልግም ውሸት ትክክለኛው ነገር እንድትነግረኝ ነው የምፈልገው ጋርዶችም አንተ ላይ እጅ ማንሳት አይገባቸውም ነበር ነገ ምን ላይ ሊያደርጉት ይችላሉ እኔ ከከዳሁኝ ማለት ነው ገብቷል አይደል ስለዚህ የሁለት ልጆች ነፍስ ነው በእጅህ ያለው አሁንም እየለመንኩህ ነው ገብቷል አይደል እውነታውን እንድትነግረኝ ይፈልጋለሁ እኔ ካለን ነገር ማንጻር እንደዚህ አይነት ነገር ማስበብ ሰው አይደለም አንደኛ ሁለተኛ ነገር ደግሞ አሁን ስላነሳው ነገር ደግም የማረጋግጥልህ ነገር ተፈራርመን ሁሉንም ነገር አውቄ ነው የገባሁት ያ ማለት ደግሞ ከጅምሩም ስገባ አይደለም ዛሬ አምኜበት ነው የገባሁት ተደርተኛል አይደል ይሄን ስራ አምኜበት ነው የገባሁት ሁሉም ነገር እንትን ይኖራል ምትወስዳቸው ኃላፊነቶች አሉ ያንንም ኃላፊነት ወስጄ ነው የገባሁትና ይሄንን ነገር ከማሰባችሁ በፊት ይሄንንስ እንዴት እንትን አርጋችሁ ማሰባቃታችሁ የሚለው ነገር ነው እኔ አሁን ጥያቄ ሆነ እንደው በቃ ጉንጭ ማልፋት አይሆንብንና ማለት ነው ካንተ ጋራ ከአራት ሰዓት በፊት ባንክ ቤት ውስጥ ያየነው ግለሰብ ነበር ያ ሰው ማን እንደሆነ ልትነግረኝ ይችላል የምን ባንክ ቤት እንግዲህ ከነ ብራንቹ ከነ ቦታው ከነ ሰዓቱ እኔ ጭራሽ ዛሬ ባንክ ቤት አልነበርኩም የሚገርምህ ነገር ሌላ ቦታ ነበር ሌላ ጉዳይ ነበርኝ እዛ ነበር የነበርኩት እንጂ ጭራሽ
ባንክ ቤት ታይቷል የሚል ሰውም ካለ እንግዲህ አንተም ታይታል የምትለኝ ከሆነ አላውቅም። ኦኬ ስለዚህ ባንክ ቤት አልነበርክም? ከሰዓታት በፊት ባንክ ቤት አልነበርክም? የት አካባቢ ነበርክ? ፕሮግራም ያደረኩትም እንደዛ አልነበረ። የት አካባቢ ነበርክ? እኔ እዛው ሰፈር አካባቢ ወጥቼ የማገኛቸው ጓደኞቼ ነበሩ። ያው አንዳንድ ነገሮች እንትን ለማለት እንደውም ሻይ ቡና እያልን ነበር እንጂ ጭራሽ ባንክ አካባቢ አልገባሁም። አሁን እኮ ይዘው የመጡት ከሲኤምሲ ነው። ምናልባት ኤቲኤም ለማውጣት ሄጄ እንደዛ አይነት ኖ አሁን ከሲኤምሲ ነው ይዘው የመጡት አይደለም? ኦኬ ሲኤምሲ አካባቢ እሺ ይሁን። ግን ምንድነው አሁን እዛ አካባቢ መገኘቴ ምንድነው? ስለዚህ አሁን ከንግግሮች ውስጥ የተለያዩ ውሸቶችን አግኝቻለሁ። እውነት ለመናገር የኛን አሰራር ስለምታውቀው የኛን ሁኔታ ስለምታውቀው እኛ በምን መልኩ ሰውን ማደን እንዳለብን በምን አይነት መልኩ ሰዎች እንደምንከታተል ስለምታውቀው እኔ ግን ካንተ በላይ ብልጥ ስለሆንኩኝ እንዲከታተሉ አድርጌ ነበር። እንዴት እንደዚህ ይደረግብኛል? አድርጌ ነበር። ያገኘሁት ነገር አለ። አብረን ሰርተን ይሄንን ሁሉ አመት አብረን ጌዲዮን ያገኘሁት ነገር አለ። ስነ ስርዓት ያዝ እባክህ። እንዴት እንዲደረግብኛል? እንዴት እንዲደረግብኛል? ሌባ ተረጋጋ። ይኸውልህ ሌላ ነገር ውስጥ እንዳትከተን። እንዴት እኔ ላይ ሰው መድባችሁ ጥንቃቄ አድርግ። ይኸውልህ ካልሆነ እንደዚህ ይደረግብኛል። ሌላ ነገር ውስጥ ነው የምንገባው። እሱን አስወጣውና ቁጭ ብለን ስነ ስርዓትህን ያዝ። ቆይ ተመለሱ እባክህ ተመለስ። ይኸውልህ በክትትላችን ወቅትም ያገኘነው ነገር አለ። እኔ የተማል እኔ ባንክ አልነበርኩም ነው አይደል ያልከው? ተመልከት አልታየሁም። ተመልከት ሌባ ተመልከት። አንተን አይደለ? አንተ ባለቤትህና ሶስተኛ ሰው አንተ አይደለም ነህ? እኔ ባንክ አልሄድኩ። እንዴት እንደዚህ ሆነ? ማን ነው ይሄንን ቪዲዮ የቀረጸው? እንግዲህ ቪዲዮ አይዋሽ። ስለዚህ ግንኙነት አለህ ማለት ነው ከሳሚሻኛ ጋር የገንዘብ ኢሹ ካለበት። ኖ አታስመስል። ይዘው የመጣው ጩቤ ከነሱ ያገኘው ሳይሆን ራስ የፈበረከው ነው። ስለዚህ እነዚህን ሰዎች ወጥመድ ውስጥ ከተታቸዋል ማለት ነው። በጭራሽ እኔ እነሱን የሚጎዳ ነገር በጭራሽ እንደዛ ላደርጋቸው። እሺ ይሄ ሶስተኛው ሰው ማን ነው? በፍጹም ባንክ ቤት ውስጥ ስትገቡ የነበረው ሶስተኛው ሰው ማን ነው አብራችሁ የነበረው? ያው በጉርብትና ማቀው ሰው ነው እንጂ እንደዚህ ሌላ ነገር ኖሮን ምናምን ለአጋጣሚ ደግሞ ከሰው ጋር ትገናኛለህ። ያው ጀስት ተገናኘን፣ ሰላምታ ተለዋወጥን። ከዛ ውጪ ሌላ ምንም እንትን ያለው ነገር የለም። ከሰው ጋር ባንክም ልትገናኝ ትችላለህ፣ የትም ቦታ ልትገናኝ ትችላለህ፣ ገበያም ሊሆን ይችላል። ስለዚህ ባንክ ተገናኝታችሁ ሻይ ቡና እያላችሁ ነበር? ይችላል። ሻይ ቡና አላልኩም፣ እኔም እንኳን አላልኩም። አሁን አሳይተኸኛል አይደል ቪዲዮን። ግን ስለ ሻይ ቡና ሳይሆን የምትገናኝበት ብዙ ቦታዎች አሉ፣ አጋጣሚ አለ። ስለዚህ በአጋጣሚ ተገናኝታችሁ በቃ ይሄንን ነገር ነው እንድታቁም ፈልገው ነው። ኦኬ ስለዚህ በአጋጣሚ ነው ተገናኛችሁ። የሚያደርግ ነገር ምንም አይነት ነገር ያደረኩት ነገር የለም። እዚህ ደረጃ ድረስ መታችሁም እንደዚህ ሰው ተመድቦብኝ እንደሌላ አካል ታይቼ ይሄ ሁሉ ነገር መደረግ አለበት ብዬ አላስብም። አሁን ቢሆን መልካም። እንግዲህ ቅድም ስጠይቅህ ምንድነው ያልከኝ? እኔ ባንክ ቤት አልገባሁም፣ ዛሬ ወደ ባንክ የሚባል ነገር አልሄድኩም አልከኝ። 1 2 ሲኤምሲ እያለህ አይ የትም አልተንቀሳቀስኩም ሰፈር ነበርኩኝ አልከኝ። 2 አሁን ከቃላቶችህ ከሁኔታህ ደግሞ የተለያዩ ነገሮችን እያየን ነው። ስለዚህ የምታውቀው ነገር እንዳለ ፍንጭ እንዳለ ይሰማኛል። ስለዚህ እባካችሁ ስልኩን ተቀበሉና ፈትሹልኝ። እባካችሁ ግቡ። ተቀበል። ስልክ ለምንድን ነው የምሰጣችሁ? ፓተሩን ተቀበል። ምን ፈልጋችሁ ነው ከኔ? ምንድነው የምፈልጉት? በደንብ በርበርልኝ ስልኩን። ምንድነው የምፈልጉት? ምንም አይነት ነገር አንፈልግም። እዚህ አድርጎ እስከ መንጠቅ ፓተርኑን አስከፍቶ እስከ መውሰድ ድረስ ይኸውልህ ያገኛችሁ ነገር አለ? እባክህ ምንም አይነት ነገር አታገኝም። እኔ በእርግጠኝነት በ10 ጣት ይፈርምልሃለሁ ምንም የምታገኘው ነገር እንደሌለ። እንግዲህ ውድ ተመልካቾቻችን እንደምትመለከቱት በሱ ደግሞ አካውንት 500 ሺህ ብር እንዲሁም ደግሞ የተለያዩ ሜሴጆችን እያየ ነው። እንደነገርኩ እኮ ከፍሳሃ ጋር ችግር የለውም እኔ ጨርሰዋለሁ የሚል ነገሮች፣ እነዚህን ነገሮች እንደ ማስረጃ እንይዛቸዋለን። እባክህ ስልኩን ተቀበለኝ እባክህ። ምንድነው እየተደረገ ያለው? ስለዚህ ግልጽ እየሆነ ነው። አሁን ሌላ ዱላ ውስጥ መግባት የለብንም። ልጆችን ማሳደግ የምትፈልግ ከሆነ ባለቤትም የነገረችን ነገር አለ፣ ከባለቤትህ ስልክ ያገኘነው መረጃ አለ። ስለዚህ በአንተ 500 ሺህ በእሷ 500 ሺህ ብር የገባበት የተለየ ምክንያት አለው ማለት ነው። ምንም የተለየ ምክንያት የለም። ቀደም እንደነገርኩ አትርበትበት። ፍሳሃ ማቀው ሰው ነው፣ ጉርብትና አለን፣ ጎረቤት ነው፣ ጎረቤታሞች ነበረን ከዚህ በፊት።
ገንዘቡ ደግሞ ከሌላ ጉዳይ ከቤት ጉዳይ ጋር ምናምን የተያያዘ ነገር ነው እንጂ እንደዚህ አይነት ጉዳይ የለውም። ቤት ሸጣ ነው አሸሻጠን የኮሚሽን ጉዳይ ነው። ኮሚሽን 1 ሚሊዮን ብር ባለቤቴ ማብራኝ የነበረችው ያንን ነገር ያው የአንደኛው ስኬት ያንደኛው ስለሆነ በዛ መንገድ ተሳስበን አንድ ላይ ተገናኘና አገኘ ነው እንጂ ጭራሽ እንደዚህ አይነት ነገር እንደዚህ አይነት አላማ ኖሮኝ አይደለም ያደረኩት። ይሄ ገንዘብ ከሳሚ ሻኛ የመጣ ነው ማለት እንችላለን? ጭራሽ እኔ እንደዛ አይነት ነገር ውስጥ ጭራሽ እንትን አላለም። ጌዲዮን እኔ እናንተ ጓደኞች ነን። ጌዲዮን እኔ እናንተ ጓደኞች ነን። ስትዋሸኝ አውቃለሁ። ስለዚህ ንጉስና ዘውድ ላይ ይሄን ነገር የእውነት እንዳደረከው ይሰማኛል። እንዴት ብዬ ነው እንደዛም አደርገው? እኔ እኮ ራሴን ራሱ እንድጠራጠር እያደረከኝ ነው አሁን። እንግዲህ ስለዚህ ልታምን ስላልቻል እንግዲህ ለፍስሐ ለመደወል እንገደዳለን ማለት ነው። እሱን ከዚህ ውስጥ አስወጡት። ለምን እንደዛ የሚባል ነገር የለም። ስለዚህ እውነታውን እናወጣለን። እየዋሸ ነው። ኖ እኔ ደውላለሁ። አይደለም ለምንድን ነው የሚደወለው? እኔ ደውላለሁ። ለምንድን ነው የሚደወለው? ስነ ስርዓት ተቀመጥ። ለምንድን ነው የሚደወለው? እንደውላለሁ። ያጁን ስጠው በደንብ ተመለሱ ባካችሁ። ትንሽ የበረደልኝ ይመስለኛል። ማውራት አልፈልግም። ምንም አይነት ነገር ማውራት አልፈልግም። ጓደኛዬንም ጎረቤቴንም ከዚህ ነገር አስወጡልኝ። በቃ እኔ ነገርኩ። ገንዘቡ በዚህ ጉዳይ መጣ አይደለም ከሳሚ ሻኛ ከምትሉትም ሰው ጋር ጭራሽ እንደዚህ አይነት ግንኙነት የለኝም። በቃ ከዚህ በላይ ምንም ማውራት አልፈልግም። ስለዚህ ዱላ አልጠገብኩም ማለት ነው። እኔ በቃ እንግዲህ ከዚህ በላይ ምንም አይነት ነገር ማውራትም አልፈልግም። በቃ ዛሬ እንደሚተዋወቅ ሰው ሳይሆን እንደ ባዳ ነው እንደዚህ ያደረጋችሁኝ። አብረን ስንት ጊዜ ሰርተን ይሄንን ሁላ ነገር አሳልፈን እንደዚህ ይደረግብኛል ብዬ አስቤ አላቅም። በክብር አውርተናል። ስለዚህ እባካችሁ አንዴ እናገራለሁ ሁሉንም ነገር እንደሱ ብትል ነው የሚሻለው። እናገራለሁ። እሺ እንግዲህ ከፍስሐ ጋር ያለህን ግንኙነት እያንዳንዱን ነገር አንድም ነገር ሳትደብቅ እንድትነግረኝ እፈልጋለሁ። መስማት የፈለከው አንድ ነገር ብቻ ነው መሰለኝ። ማለት የመጣው ከሳሚ ሻኛ ነው ብዬ እንድልህ ነው መሰለኝ የፈለከው። እውነታው እሱ ስለሆነ ነው። እንደዛ ይመስለኛል። እውነታው እሱ ስለሆነ ነው እያልከኝ ያለው። የተለያዩ መንገዶችን ነገርኩ። ገንዘቡ የመጣበት ነገር ስነግርህ ግን በጭራሽ ልታምኑኝ አልቻላችሁ። አለማመን መብት ነው። እኛ ደግሞ የራሳችንን እርምጃ እንወስዳለን። ይሄንን ጉዳይ ፖሊስ እንዲይዘው አድርገን አንተንም ወደ ህግ ቦታ ምን ወስደ ይሆናል። ያንንም ማትፈልግ ከሆነ ቀደምም ደግሞ ቃል ገብቼልሃለሁ ልጆችህን ማሳደግ የምትፈልግ ከሆነ እንዲሁም ባለቤትህን ያው ነገሮችን እኮ እናውቃለን። እኔ ብነግርህም ባልነግርህም አሁን ምንም ለውጥ አያመጣም። ለምን ያው የጠረጠራችሁኝ በዚህ ጉዳይ ነው። ያው ከነገርኩህም በኋላ ያው እንደምታደርጉት በምንም አልጠራጠርም። እኛ እኮ የራሳችንን መንገድ ተጠቅመን በስለላ ያገኘነው ነገር በማስረጃ አሳይቻለሁ። ስለዚህ እባክህ ለመጨረሻ ጊዜ እየለመንኩ ነው። ከዚህ በኋላ ምንም አይነት ነገር አንፈልግም። ያው ገንዘቡ ቀደም ፍስሐ ብዬ የነገርኩህ ሰው ጎረቤት ሳይሆን ያው የሱ ጓደኛ ነው። ያው ብዙ ነገሮችን ያውቃል። ያው እሱ በሚሄድበት ቦታ አብሮት ይንቀሳቀሳል፣ አብሮት ብዙ ነገሮችን ያደርግለታል። ሳሚ ሻኛ ማለት ነው? አዎ ከሱ ጋር ማለት ነውና እሺ ያው ለምን ብዙ ነገሮችን እንትን ትለኛለህ? ይሄን አንዴ ነገር ውስጥ ገብተናል አይደል? በዱላ በተለያዩ ነገሮች እንዲማድረግ አንፈልግም። ስለዚህ እስካሁን የተመታሁት አይበቃኝም እንዴ? እኔን እኮ ነው የተቀመጥኩት። ካልጠገብክ ይጨመርልሃል። ስለዚህ በዚህ አይነት መልኩ አክብሬህ ነው ወንበር ላይ አስቀምጬ ያናገርኩት። አንበርክከን እንትን ማለት እንችላለን። ስለዚህ ክብር እንዲህ ነው አብሮ ለሰራ ምንድነው ከሳሚ ሻኛ ጋር ያለ ግንኙነት? ያው እንደነገርኩ ፍስሐ የሚባለው ሰው ነገሮችን ይጨርስለታል፣ ያደርግለታል። ያው ኦልሞስት ቀኝ እጅ በሚባለው ደረጃ ልክ ብዙ ነገሮችን ያደርጋልና ያው ገንዘቡ በዛ መንገድ ነው የመጣው። በቃ ስለዚህ አንተ በ1 ሚሊዮን ብር ንጉስንና ዘውድን ሸጥካቸው ማለት ነው? እኔ መሸጥ አይደለም ግን ኑሮዬን መቀየር እፈልጋለሁ። ቤተሰቦቼን መቀየር እፈልጋለሁ። ምን አይነት አረመኔነት ነው? ምን አይነት ጭካኔ ነው? 4 አመት ሙሉ ምን ያህል ከነሱ ጋር መግባባትና ወዳጅነት እንዳለን ታውቃለህ። እና ይሄ ወዳጅነት ይሄ ነው አሳየህን እኮ። እንዲሆን ፈልጌ አይደለም፣ በጭራሽ እንደዛ እንዲሆን ፈልጌ አይደለም ያደረኩት። እሺ አሁን ያደረሳችሁብኝ አካላዊ ድብደባም በጣም ከባድ ነው። ስለዚህ አሁን ስለ ዱላው እያወራው ሳይሆን በሰዓቱ እነሱ 10 እና ከዛ በላይ ሆኖ እየተንቀሳቀሱበት በነበረበት ሰዓት አንተ ገንዘቡን ተቀብለህ ቦታ ሰጥተህ ያስበላሃቸው
አንተ ነህ ማለት ነው? መጀመሪያ ጠይቀኸኝ ብዙ ነገሮችን ነግሬህ ነበረ ግን ስልካቸው አይመልስም ነበረ ስልካቸው እንትን አይልም ነበረ ከዛ ያው ወርጄ ነገሮችን እንትን አልኩኝ ሰዓቱንም አይታል ጩቤውንም እነዛ ያገኘኋቸው ነገሮች ናቸው እኮ መጀመሪያ አሁን እያወራው ያለሁት ሌላ ነገር ነው እየመለስክልኝ ያለው ሌላ ነገር ነው እኔ እያልኩ ያለሁት በሰዓቱ እነሱ ሳሚ ሻኛን ለመያዝ በሄዱበት ሰዓት አንተ ደግሞ ከነሱ በበለጠ ሌላ ሰው ጨምረው መተው እንዲይዟቸው ያደረከው አንተ ነህ ወይስ አይደለህም? ያው በስልክ ከፍሳ ጋር መዛኔ ተገናኝተናልና ያው የሚሄዱበትን አቅጣጫ ነግሬዋለሁ በቃ ከዛ ውጪ ምንም ያደረኩት ነገር የለም ከዚህ በላይ ምን ታደርግ ታዲያ ይሄን ሁላ ነገር እኮ አንድ መረጃ ምን ያህል ዋጋ እንደሚያስከፍልኩ እናውቃለን ስለዚህ ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው አባካችሁ ለምንድነው እንደምታረጉት ስለዚህ በአንተ ምክንያት ነው ማለት ነው እነሱን ተመሉት አንበርክኮ ኧረ በቃኝ አንበርክኮ ኧረ በቃኝ ወይ ተንበርከክ ስለዚህ አንተን ማዋራት ያለብን በዚህ ልክ ነው ማለት ነው ስለዚህ 1 ሚሊዮን ብሩን የተቀበልከው ለዚህ ከሆነ አሁን እነሱ የት ነው ያሉት እኔ አላውቅም አታውቅም እኔ አላውቅም ፍሳሃ የት ነው ያለው ከፍሳሃ ጋር ስጋ ቤት ገብታችሁ ስትገባበዙ ቅድም ተመልክተናችኋል እኔ አላውቅም ሳይት እንዳላውቅም ሳይት እንዳላጣቀም አሁን ስልኩን አምጣልኝ እባክህ ትደውልለታለህ ፍሳሃን ትጠራዋለህ ከፍሳሃ ጋር ያለውን ነገር ጨርሰን ንጉስንና ዘውድን ያሉበትን ቦታ ወደ ሳይሆን በግድ ታወጣታለህ እንዴት ነው እንደዚህ ሆኜ ማዋራው እንዴት ነው እንደዚህ በስነ ስርዓት ታዋራዋለህ እንደምትፈልገው እቤትህ ልትጋብዘው እንደምትፈልግ ትደውልና ትነግረዋለህ ቀጥ ብሎ ይመጣል ያኔ እሱን እንይዛለን አንተንም እሱንም ወደሚገባችሁ ቦታ እንወስዳችኋለን ሄሎ እንዴት ነህ ፍሴ ሰላም ነው አማን ነው አለን ሁሉ ሰላም አለን የባለፈውን ጉዳይ ጨራርሰን እኮ በዛው ጠፋ ዋው ትንሽ ጉዳዮች ሌላም ጉዳዮች ነበሩ እሷን ሰላም ነው አለን ምሳ እንድንበላ ፈልጌ ነበር ቤት ምን ችግር አለው ይመቻል ፍሪ ከሆንክ አሁን እኔም ቤት ነኝ ዛሬ እንገናኝና እስቲ አንዳንድ ጉዳዮችንም እንጫወታለና በዛው በቃ እኔም የምፈልገው ነገር አለ አሁን ትንሽ ጉዳይ ነኝ ትንሽ ቆይቼ እመጣለሁ በቃ ስንት ሰዓት ላይ ትመጣለህ ታዲያ አሁን ኦልሞስት 6 ሰዓት ነው ወደ 8 ሰዓት አካባቢ ይመጣል ፍሴ ምናምን ትባባላለህ አይደል አሁን የሰራው ስራ ቀላል እንዳልሆነ አውቀናል ከዚህ በኋላ ከመጣም በኋላ አንድ ነገር ከዚህ በላይ ምንድነው የምትፈልጉት ይኸውልህ የመጨረሻ እንትኔ ነው እምታቅ ከሆነ ያሉበትን እሱ ከመምጣቱን በፊት እንድትነግረን እንፈልጋለሁ እኔ ምንም ፍንጭ የለኝም ስለሱ ያሉበትን አታውቅም እሱን ታነጋግሩት አንተ ያሉበትን አታውቅም አላውቅም እንግዲህ ውድ ተመልካቾቻችን ምን አይነት ክደት እንደሆነ ለመገመት ራሱ ይከብዳል እንዲህ አይነት ነገሮች ይፈጠራሉ ብለን አላሰብንም በራሳችን ሰው ነው የተከዳ ነው ይሄ ውሻ በጣም ቆሻሻ ስራን ይሰራው እውነት ለመናገር እንደዚህ አይነት ስራ ይሰራል ብዬ አስቤ አላውቅም እነዚህ ሰዎች በሰላም ከመጡ በሰላም ካገኘናቸው እንግዲህ ምን አይነት እርምጃ እንደሚወሰድበት ታውቃለህ አይደል አሁንም እሱ ከመጣ በኋላ ከሱ ጋር አብሬ አንድ ነገር አደርጋለሁ ብትል እኔ ነው ያርገኝ ስለዚህ እየጠበቅነው እንገኛለን ፍሳሃ የተባለው ሰው ከመጣ በኋላም ደግሞ የሚኖረን ቆይታ ይሆናል